በሳምንቱ ዓለም ካስተናገደቻቸው ሁነቶች አንዱ በየዓመቱ የሚካሄደው የዓለም ኢኮኖሚ ፎረም ሲሆን ፎረሙ በዳቮስ ስዊዘርላንድ ካሳለፍነው ሰኞ አንስቶ እስከ ትላንት አርብ ድረስ ለ5 ቀናት ተካሂዷል። በስብሰባው ከ60 በላይ ሀገራት መሪዎች ሲሳተፉ በገንዘብ ሚኒስትሩ አህመድ ሺዴ የተመራ ከፍተኛ የኢትዮጵያ ልዑካን ቡድንም በስፍራው ተገኝቶ ነበር። በዓለም የኢኮኖሚ ፎረም 2026 ዓለማችን ያሳለፈቻቸው ያሉ የጂኦፖለቲካና ኢኮኖሚ ጉዳዮችም ለምክክር ቀርበዋል። የሀገራት መሪዎችም በሰፊው ሀሳባቸውን አንጸባርቀዋል። ባልደረባችን ሊያ ክብሮም የፎረሙን አጠቃላይ ሂደት በተመለከተ ዝርዝር መረጃ እንደሚከተለው አሰናድታለች። ባሳለፍነው ሳምንት ሰኞ የጀመረውና በትላንትናው ዕለት የተጠናቀቀው 56ኛው የዓለም ኢኮኖሚ ፎረም በርካታ እውነቶችና የመድረክ ላይ ንግግሮች የተስተናገዱበት ነበር። በተያያዘው የፈረንጆቹ 2026 የተካሄደው 56ኛው የዓለም ኢኮኖሚ ፎረም ከ60 በላይ የሀገራት መሪዎችን በማሳተፍ በዳቮስ ስዊዘርላንድ ሲካሄድ በጉባኤው የተሳተፉ መሪዎች ወደፊት መሻሻል አለባቸው በሚሏቸው ጉዳዮች ላይ ምክረ ሀሳባቸውን ያስቀመጡበትም ነው። በአውሮፓውያኑ 1971 የተመሰረተው የዓለም ኢኮኖሚ ፎረም በጄኔቫ ስዊዘርላንድ የሚገኝ ዓለም አቀፍ ድርጅት ሲሆን የዓለም መሪዎችን በማሰባሰብ በዓለም አቀፍ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች ላይ በየዓመቱ በዳቮስ ስዊዘርላንድ ይመክራል። በፎረሙም የሀገራት መሪዎች፣ የመንግስት የስራ ኃላፊዎች፣ ከንግድ ከሲቪል ማህበረሰብ እንዲሁም ከምጣኔ ሀብት ባለሙያዎች የተውጣጡ ተወካዮች ይታደሙበታል። በአሁኑ ፎረምም ከቡድን 7 ከቡድን 20ና ብሪክስ የተውጣጡ መሪዎች እንዲሁም ከ850 በላይ የተቋማት ስራ አስፈጻሚዎች የመከሩ ሲሆን በፎረሙ በገንዘብ ሚኒስትሩ አህመድ ሺዴ የተመራ ከፍተኛ የኢትዮጵያ ልዑካን ቡድን መሳተፉም ተገልጿል። ይህ ዓመታዊ ስብሰባ ዓለማችን በጦርነት እንዲሁም በኢኮኖሚ አለመረጋጋት ውስጥ እያለፈች ባለችበት ወቅት የተካሄደ መሆኑ ሲነገር በተለይም በአሜሪካና በቀድሞ አጋሮቿ በካናዳ፣ ግሪንላንድና አውሮፓ መካከል ከፍተኛ አለመግባባት በተፈጠረበት ወቅት መድረኩ በተለያዩ ንግግሮች ታጅቦ መከናወኑ ተሰምቷል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በዓለም ኢኮኖሚ ፎረም 2026 ትኩረትን የሳበ ንግግር ካቀረቡ መሪዎች መካከል ሲሆኑ በደንቦች ላይ የተመሰረተ ዓለም አቀፍ ስርዓት ቀድሞም እንደማይሰራና የአሜሪካ የበላይነት እየደበዘዘ መሆኑን አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትር ማርክ ካርኒ በውሸት ውስጥ መኖርን ውድቅ በማድረግ አዲስ በሴቶች ላይ የተመሰረተ እንዲሁም በሉዓላዊነት በጽናትና በእውነት ላይ ቆመ ስርዓት እንዲገነባም አሳስበዋል። ማስመሰልን ለማቆም እውነታን መሰየም፣ ጥንካሬያችንን መገንባትና በጋራ መስራት ያስፈልጋል። ያ የካናዳ መንገድ ነው። እኛ ግልጽነትና መተማመንን እንመርጣለን። እናም ከኛ ጋር መራመድ ለሚፈልግ ሀገር ይሄ ሰፊው መንገድ ነው። በነገራችን ላይ ካናዳ ከኛ ብዙ ነጻ ክፍያዎችን ታገኛለች። አመስጋኝ መሆን አለባቸው፣ ግን አይደሉም። ትላንት ጠቅላይ ሚኒስትራችሁን አይቼዋለሁ። አመስጋኝ አልነበረም፣ ግን እነሱ እኛን አመስጋኝ መሆን ነበረባቸው። ካናዳ የምትኖረው በአሜሪካ ምክንያት ነው። ማርክ በሚቀጥለው ጊዜ መግለጫዎችን ስትሰጥ ያንን አስታውስ። በዓለም ኢኮኖሚ ፎረም 2026 ወደ 60 የሚጠጉ የሀገርና የተቋማት መሪዎች የተሳተፉ ሲሆን የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሱላ ቮንደር ላይን፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንን ጨምሮ ኢትዮጵያም ተሳትፋለች። መሪዎቹ በ10 ዓመታት ውስጥ የተከሰቱ ውስብስብ የጂኦፖለቲካዊና ኢኮኖሚያዊ ጉዳዮች ላይም ምክክር አድርገዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሱላ ቮንደር ላይን ዓለም በኢኮኖሚያዊና በማህበራዊ ቀውሶች ውስጥ እያለፈች መሆኗን ገልጸው ከመስራት ግን ወደ ኋላ ማለት የለብንም የሚል መልእክታቸውን አስተላልፈዋል። ቮንደር ላይን አውሮፓ በውጥረት ውስጥም ለዓለም የሚተርፍ ስራ መስራት አለባትም ነው ያሉት። ድርጅቶች ቢዝነስ የሚሰሩበትንና ፋይናንስ የሚያድግበትን ስርዓት በመላ አውሮፓ እንፈልጋለን፣ ልክ እንደ አሜሪካና ቻይና። ይህን በትክክል ካገኘንና በፍጥነት ከተንቀሳቀስን የአውሮፓ ድርጅቶች ብቻ አይደለም የሚያድጉት፣ ከመላው ዓለም ኢንቨስትመንትን መሳብ ይቻላል። የአፍሪካ የስራ ሞተር በሚል ርዕስ ከዋናው ጉባኤ ጎን ለጎን በተሰናዳ መርሃ ግብር ላይ ንግግር ያደረጉት የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴም የአፍሪካ አህጉራዊ ነጻ የንግድ ቀጠና ሁሉን አቀፍ እድገት ለማምጣትና ለአፍሪካ ወጣቶች የስራ ዕድል ለመፍጠር ያለውን አቅም በተመለከተ ገለጻ አድርገዋል። በኢትዮጵያ የተደረገው የኢኮኖሚ ሪፎርም በግብርና፣ በኢንዱስትሪ ፓርኮች፣ በአነስተኛ ፋብሪካዎችና ከከተሞች መስፋፋት ጋር በተያያዙ አገልግሎቶች ላይ ትኩረት ማድረጉን የተናገሩት ሚኒስትሩ ወጣትና ሴት ስራ ፈጣሪዎችን ለማብቃት የአፍሪካ አህጉራዊ ነጻ የንግድ ቀጠና አስተዋጽኦ ቀላል የማይባል እንደሆነ ነው ያብራሩት። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በፎረሙ ያሰሙት ንግግርም እንዲሁ በሳምንቱ ዓለም አቀፍ ሚዲያዎች በስፋት የዘገቡት ነበር። ማክሮን ከተናገሯቸው ነጥቦች አሜሪካ አውሮፓን ለማዳከም የምትጥላቸው የታሪፍ ማሻሻያዎች ቅቡልነት እንደሌላቸው ነው።
የጋራ አስተዳደርና መተባበር ከሌለ ለማያቋርጥ ውድድር መንገድ ይከፍታል። ወደ ውጭ በሚላኩ ምርቶች ከአሜሪካ ጋር የሚደረጉ የንግድ ስምምነቶች አውሮፓን ለማዳከምና ለመግዛት እንዲሁም በግልጽ ዓላማ ያላቸው አዳዲስ ታሪፎች በመሰረታዊነት ተቀባይነት የሌላቸው ናቸው። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በበኩላቸው የዓለም አቀፉ ስርዓት መሰረት ተናግቷል፣ ሀገራት ይህን እውነታ እንደ ጣፈንታ ሊቀበሉት አይገባም ብለዋል። በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም ዓመታዊ ስብሰባ ላይ ባደረጉት ንግግር ሀሳባቸውን የገለጹት የጀርመኑ መራሄ መንግስት ምርጫ አለን፣ የወደፊቱን ጊዜ ማስተካከል እንችላለን ሲሉ ተሰምተዋል። ዩናይትድ ስቴትስ ግሎባል ፖል ፖዚሽን is being challenged. In Washington reacts by radically reshaping its foreign and security policy. We have entered a time of great power. አሜሪካ በዓለም የተቀመጠችበት የኃይል አቀማመጥ ዋሽንግተን በምታደርገው የውጭና የጸጥታ ፖሊሲ ፈተና ተጋርጦበታል። ከባድ ፖለቲካ የበዛበት ዘመን ውስጥ ገብተናል። በዓለም አቀፍ ሕግ ላይ የተመሰረተው ያለፉት 3 አስርት ዓመታት ሁሌም ፍትሐዊነት የጎደለ ሆኖ ቆይቷል። ይኸው ዛሬ መሰረቱ ተናወጠ። ይህ ታላቅ ኃይል ያለው አዲስ ዓለም በኃይልና በጥንካሬ የተገነባ ነው። ምቹ ቦታ አይደለም። ይህንን አዲስ እውነታ እንደ ዕጣ ፋንታ መቀበል የለብንም። በዚህ አዲስ ዓለም ስርዓት ላይ እኛ ምንም አይደለንም። ምርጫ ግን አለን። የወደፊቱን ጊዜ መቀየር እንችላለን። ዓለም አቀፍ የምግብ ስርዓት በከፍተኛ ውጥረት ውስጥ መግባቱ የተነገረ ባለበት በዚህ ሰዓት በተካሄደው ስብሰባ በአየር ንብረት ለውጥ መዛባት፣ በምጣኔ ሀብት የተመጣጠነ ምግብ አቅርቦት በተመለከተ ያሉ ተግዳሮቶች ተዳሰዋል። መርሃ ግብሩ በ5 ቁልፍ ዓለም አቀፍ ተግዳሮቶች ዙሪያ የተቃኘ ሲሆን ይህም የመንግስትና የግሉ ዘርፍ ውይይት እንዲሁም ባለድርሻ አካላትን ያሳተፈ ነበር። ዘ ስፒሪት ኦፍ ዲያሎግ ተብሎ የተሰየመውና በዳቮስ የተካሄደው ስብሰባ መሪዎች ስለ ወደፊቱ የዓለም ንግድ ሁኔታ፣ ደህንነት፣ የቴክኖሎጂ አስተዳደርና የኢኮኖሚ ትብብር ጉዳይ ላይ የመከሩ በት ነው። በትላንትናው ዕለት በተጠናቀቀው ጉባኤ በ2035 ዓመት 50 በመቶ የኤሌክትሪክ ፍላጎትን ለመደገፍ በአርቲፊሻል ኢንተለጀንስ መረጃ ማዕከሎች የሚመሩ የኤሌክትሪክ መረቦች አስፈላጊነት ላይ ያተኮሩ ሀሳቦችና በአመት $10 ትሪሊዮን በጀት በመመደብ ተፈጥሮና ኢኮኖሚያዊ እድሎችን በ2030 ለማስተሳሰር ያለሙ ጥናቶች እንደሚደረጉ በፎረሙ በዋናነት የተነሱ ሀሳቦች ነበሩ።